ፊልሙ በመመገቢያ ቦታው ላይ ተቀምጦ የነበረውን ፍራንክን እያሳየን ይጀምራል። ግራ እጁ ላይ አድርጎ የነበረውንም ሰዓት ዝቅ ብሎ ከተመለከተ በኋላ በድጋሚ ደግሞ ቀና በማለት ግድግዳው ላይ የነበረውን ሰዓት ይመለከታል። ከዚያም የእጅ ሰዓቱንም ከተጫነ በኋላ ወደ ኋላ ዞሮ ይመለከታል። ነገር ግን ምንም የተመለከተው ነገር አልነበረም። በቀጣይ ፍራንክ በአንድ መድረክ ላይ ስራውን ሲያቀርብ እንመለከተዋለን። ይህም ስራውም የአስማት ስራ ሲሆን መድረክ መሪው በመጀመሪያ እያንዳንዱ ተመልካች ወደፊት የሚገጥመውን ነገር በሙሉ ማወቅ የሚችል አንድ አስማተኛ እንዳለ በመናገር ፍራንክን ጋብዞት ወደ መድረኩ እንዲወጣ ያደርገዋል። ፍራንክም በመጀመሪያ ወደ አንደኛው ጠረጴዛ ካመራ በኋላ እዛ ጋር ተቀምጣ የነበረችዋንም ሴት ወደ መድረኩ እንድትመጣ ይጋብዛታል። ይህች ሴትም አንገት ጌጥ አድርጋ የነበረ ሲሆን ፍራንክም አንገት ጌጡ ወደ ያዘችው መጠጥ ውስጥ በሰከንዶች ውስጥ እንደሚወድቅ ይናገራል። ከዚያም ልክ እንዳለውም አንገት ጌጡ ይወድቃል። በተመሳሳይ ጊዜ ኬሊና የስራ አጋሯ የሆነው ካቫናፍ እሱን በአንደኛው ጠረጴዛ ላይ ተቀምጠው እየተመለከቱ ይገኛሉ። እሱም ስለዚህ ሰው የምታስበው ነገር በሙሉ እውነት ከሆነና እያደረጉት ያሉትም ነገር ልክ ከሆነ በሚል ደግሞ ይጠይቃታል። ፍራንክም በዛን ቀን ስራውን ከጨረሰ በኋላ ደግሞ በቀጣይ ወደ አንድ ትልቅ ቁማር ቤት ደግሞ ያመራል። ከትዕይንቱ ጀርባም ሆኖ እንደሚናገረው ከሆነ ብዙዎቹ አስማተኞች አታላዮች እንደሆኑና ነገር ግን አንዳንዶቹ ትክክለኛ አስማተኞች እንደሆኑ ይናገራል። ከዛ በተጨማሪም ሮብ ዕለት ማታ ላይ ብዙ ገንዘብ ባይሰራም ወደ ቁማር ቤት ግን እንደሚያመራ ይናገራል። ነገር ግን ነገሮቹን ቀለል በማድረግ የቁማር ጨዋታዎቹን የሚጫወት የነበረው ከማሽኖቹ ጋር እንጂ ከሰው ጋር አልነበረም። በዚህ መልኩም እንዳይነቃበት ትናንሽ ገንዘቦችን ብቻ እየሰራ ይወጣ ነበረ። በመጨረሻም 2 ደቂቃዎችን ያክል ወደፊት ሊደረግ የሚችለውን ነገር ማወቅ እንደሚችል ይናገራል። ነገር ግን እንደሚናገረው ከሆነ አምላክ ስላልሆነ ግን በቅርቡ ከሚፈጠሩት ነገሮች ውጪ እናም ደግሞ ከ2 ደቂቃ በላይ የሚፈጠረውን ነገር ወደፊት ማወቅ እንደማይችል ይናገራል። የቁማር ቤቱ ጠባቂዎች በተገጠሙት ካሜራዎች አማካኝነት የፍራንክ ጠረጴዛ ላይ ይመለከታሉ። በሚጫወትበትም ሰዓት ላይም ይህ ሰው አስማተኛ እንደሆነ ያስታውሳሉ። ሐሳባቸውም ይህ ሰው አስማቱን በመጠቀም ቁማር ለማሸነፍ እዚህ ከመጣ በሚልም ይመረምራሉ። ከዚያም ሬዲዮአቸውንም በመጠቀም እዚህ ይቆጣጠሩ ለነበሩት ጥበቃዎች ደግሞ ወደሱ ጠረጴዛ እንዲሄዱም ይነግሯቸዋል። ፍራንክም ሊፈጠር ያለውን ነገር ቀድሞ በማወቅ ከጠረጴዛው ላይ ይነሳል። በድምጹም እንደሚነግረን ከሆነ የወደፊት ጊዜያችን መቀየር የሚችል እንደሆነና ይህም ሊፈጠር የሚችለው ደግሞ ከተመለከትነው እንደሆነና ልክ ስንመለከተው ደግሞ ያ የሚፈጠረው ነገር የማይገመት ማድረግ እንደምንችልም ይነግረናል። ከዚያም ፍራንክ በአጭር ጊዜ ውስጥ ወደፊት የሚፈጠረውን ነገር ድንገት ይመለከታል። ይህም ወደሱ ጎን ይመጣ የነበረ አንድ ሌባ ሽጉጡን አውጥቶ 2 ሰዎች ላይ እንደሚተኩስ ነበር የተመለከተው። ስለዚህም ወደ አሁኑ ጊዜ ስንመለስ ፍራንክ ይህ ነገር ከመፈጠሩ በፊት ወዲያውኑ ያንን ሰው ከመተኮስ ያስቆመዋል። የቁማር ቤቱ ጠባቂዎችም ፍራንክን መፈለግ ይጀምራሉ። ቢሆንም እሱ ግን በተረጋጋ መንፈስ ውስጥ ሆኖ ራሱን በመቀየርም ከዛ ቁማር ቤት ያመልጣቸዋል። ከዛም በሚወጣበት ሰዓት ላይም ጠባቂዎቹ በመጨረሻ ለፖሊስ ደግሞ ይደውላሉ። አንዳንድ የፖሊስ መኪኖችም ፍራንክን መከተል የጀመሩ ቢሆንም በመጨረሻ ግን ፍራንክ ያመልጣቸውና በዚህ ጊዜም ሳይያዝ ይቀራል። ወደ ቁማር ቤቱ ስንመለስም ኬሊ ከስራ አጋሯ ጋር አንድ ላይ በመሆን በቁማር ቤቱ ውስጥ ተቀድቶ የነበሩትን ቪዲዮዎች ትመለከታለች። በዚህ ጊዜም ልትረዳ የቻለችው ነገር ቢኖር ፍራንክ የሚያደርገውን ነገር በሙሉ የሚያውቅ መሆኑን ነበረ። ለ2 ወራት ያክል እየተመለከተችውና እየተከታተለችው ያለ ሲሆን በእነዚህ ጊዜዎች በሙሉ በተፈጠሩበት ነገሮች ላይ እንዴት ከዛ ማምለጥ እንደሚችል በደንብ አድርጎ ያውቅ ነበረ። የፖሊሶቹ አለቃም ትልቅየው የኒኩለር ቦምብ እንደተሰረቀና ሁሉንም ኤጀንቶቻቸውን በመጠቀም ይህንን ቦምብ መፈለግ እንዳለባቸው ይነግራታል። ስለዚህም ይህን አስማተኛ ሰው ከመከታተል ይልቅ ቦምቡን የመፈለግ ስራዋ ላይ በደንብ አድርጋ እንድትሰራ ይነግራታል። ኬሊም ይሄ ሰው የማይታመኑ የሆኑ ነገሮችን እንደሚያደርግና እሱንም የሚያገኙና ለነሱ እንዲሰራላቸው ማድረግ የሚችሉ ከሆነ ብዙ ጥቅምም ከሱ ማግኘት እንደሚችሉም ትነግረዋለች። ይሁን እንጂ ሰውየው ባይዋጥለትም እሱን ግን አዋርታ እንድታመጣው በሚል የ5 ቀናትን ጊዜ ያክል ይሰጣታል። ፍራንክም በቀጣይ የሰረቀውን መኪና እየነዳ ወደ ጋራዡ ይደርሳል። እዛም እርቭ የተባለ አንድ ሽማግሌ ሰውዬ እየጠበቀው ያለ ሲሆን ፍራንክም ከመጣ በኋላ አብረው ፑል ይጫወታሉ። ከዚያም ፍራንክ ምግብ ቤት ውስጥ ስለተፈጠረው ነገር መናገር ይጀምራል። እርቭም ሰዓቱን በድጋሚ በተመለከተው ሰዓት ላይ ወደ ኋላ ተመልሶ ከሆነ በሚል ይጠይቀዋል። ቢሆንም ፍራንክ ግን ያንን እንዳላስተዋለ ይናገራል። በሌላ በኩል ኬሊ በቁማር ቤት ውስጥ ተገኝቶ የነበረውን የፍራንክን እያንዳንዱን እንቅስቃሴዎች በቪዲዮ ላይ መመልከት ትጀምራለች። ከዚያም ፍራንክ ሊያውቅ የሚችለው 2 ደቂቃዎችን ያክል ወደፊት የሚደረገውን ብቻ ነገር እንደሆነ ትገነዘባለች። ከዚያም ፍራንክ እዛው ባለበት ቦታ ላይ ፖሊሶች ከ2 ደቂቃ በኋላ እንደሚመጡ ይገነዘባል። ለእርቭም ይህን በነገረው ሰዓት ላይ እርቭ ከዛ እንዲያመልጥ ይነግረዋል። ቢሆንም ፍራንክ ግን የሚፈልጉት ነገር ካለ በሚል ያንን ለማጣራት ሊጠብቃቸው ይወስናል።
ኬሊም ብቻዋን ወደዛ ውስጥ የገባች ሲሆን የጠፋውን ኒውክሌር ቦምብ ፍለጋ እንደመጣችም ትነግረዋለች። ፍራንክም ይህንን ለማግኘት በዚህ መንገድ እንደማይሰራ ይነግራታል። ቢሆንም ኬሊ ግን ወይ ትረዳኛለህ ወይ ደግሞ ትታሰራለህ ትለዋለች። ከዚያም ተጨማሪ ፖሊሶችም ወደ ቦታው መምጣት በጀመሩበት ሰዓት ላይ ፍራንክ ወደ አሁኑ ጊዜ በመመለስ ወዲያውኑ ከአካባቢው ያመልጣል። በቀጣዩ ቀን ፍራንክ በትላንትናው ዕለት ጠዋት ላይ በተገኘበት ካፌው ውስጥ ተገኝቷል። ያቺ ሰዓት እንደደረሰችም የእጅ ሰዓቱን ያቆመና ዞሮ ሲመለከት አንድ ሊዝ የተባለች ሴት ወደ ካፌው ውስጥ ገባለች። አንደኛው ጠረጴዛ ላይም ከተቀመጠች በኋላም የድሮ ፍቅረኛዋም እሷን ተከትሏት ወደ ውስጥ ይገባል። ከዚያም ባልፈለገችው መልኩ እሷን መንካት በሚጀምርበት ሰዓት ላይ ፍራንክ ወደፊት በማሰብ የሚፈጠሩትን ነገሮች ማጥናት ይጀምራል። ከዚያም እንደሚመታም ስላወቀም ሄዶ ያንን ሰው የሚያደርገውን ነገር እንዲያቆም ይነግረዋል። ከዚያም ቀጥ ብሎ በቆመበትም የቀድሞ ፍቅረኛዋም ይመታዋል። ከዚያም ስሙ ክሪስ እንደሆነ በመናገር ይተዋወቃታል። በዚህም ጊዜ የምንረዳው ነገር ቢኖር ትክክለኛው ስሙ ክሪስ እንደነበረ ነበር። መኪናውም እንደተሰረቀችበት ከነገራት በኋላ እሷም ወዳሰበበት ቦታ ልታደርሰው ተወስናለች። እዛው መኪና ውስጥም ሆነውም ስለ ዕጣ ፈንታ ማውራት ይጀምራሉ። ሊዝም ስለ ዕጣ ፈንታ እንደማታመነና ከዚህ በኋላም ስለሚገጥማት ዕጣ ፈንታ ማወቅ እንደማትፈልግም ትናገራለች። ምክንያቱም ህይወት በሰርፕራይዝ የተሞላች መሆን እንዳለባት ነው የምታምነው። ክሪስም ጥሩ ሀሳብ እንደሆነም ይናገራል። ወደ ካፌው በምንመለስበት ጊዜ ላይ ኬሊና የሥራ አጋሯ እዚህ ሰሩ የነበሩ ሁለት ሰራተኞችን ጥያቄ መጠየቅ ይጀምራሉ። ሰራተኞቹም ክሪስ ይህንን መመገቢያ ቦታ በየቀኑ ጠዋት በተመሳሳይ ጊዜ ላይ እየመጣ እንደሚጎበኘው ይናገራሉ። ተቀምጦም የሚያዘውም ነገር ተመሳሳይ እንደሆነም ነበር የነገሯቸው። ነገር ግን በዚህን ቀን ላይ እንዳላዘዘና ሌላ አንዲት ሴትን አግኝቶ ከሷ ጋርም ሊወጣ እንደቻለም ነበር የነገሯቸው። ከዚያም ኬሊና አጋሯም ከካፌው ደግሞ ይወጣሉ። አሁን ላይ ባላቸው መረጃ መሰረትም ክሪስን እየፈለጉ የሚገኙ ወንጀለኛ ቡድኖች እንዳሉ ነበረ። እናም ያ ቦምብ የሚገኝ የነበረውም እነዚህ ወንጀለኞች እጅ ላይ ነበረ። ስለ ክሪስን በሚያወሩበት ጊዜ ላይ ወዲያውኑ እሱን መያዝ እንዳለባቸው ነበር የሚነጋገሩት። እነ ክሪስ በሚጓዙበት መንገድ ላይ የኮንስትራክሽን ሰራተኞች ያስቆሟቸዋል። ከተራራው ላይ የወደቁትን ፍርስራሾች ከመንገዱ ላይ ያነሱ በመሆናቸው ምክንያት ለዛሬ በዚህ መንገድ ማለፍ እንደማይችሉና ስለዚህም በዚሁ አካባቢ ወደሚገኝ ወደ አንድ የእንግዳ ማረፊያ ሄደው እዛ እንዲያድሩም ይነግሯቸዋል። ከዚያም ክሪስና ሊዝም ወደ አንድ የእንግዳ ማረፊያ ውስጥ ይገባሉ። ሊዝም በዛ ክፍል ውስጥ የምትተኛ ሲሆን ክሪስ በሌላ በኩል በመኪና ውስጥ ለመተኛት ይወስናል። በቀጣይ በኤፍቢአይ ዋና መስሪያ ቤት ውስጥ የሚገኙት ኬሊና አጋሯ ክሪስ ከአንድ ሴት ጋር በመኪናው ሲያልፍ ይመለከቱታል። ከዚያም ዋናቸውም ስለ ኒኩለር ቦምቡ የደረሳቸውን መረጃም ይነግራቸዋል። ኬሊ በሌላ በኩል አሁን ላይ ክሪስ ያለበትን ቦታ ስለሚያውቁ ያሏቸውን ቡድኖች በሙሉ በማሰባሰብ ክሪስን እንዲይዙት ማድረግ እንዳለባቸው ትናገራለች። በቀጣዩ ቀንም ወንጀለኞቹ ፖሊሶቹ ለአንድ ተልዕኮ እየተጓዙ መሆናቸውን ይመለከታሉ። ይህ ተልዕኳቸው ምናልባት ወደ ክሪስ እንደሚያመራቸውን በማሰብ የቡድኖቻቸውን አባላት የፖሊስ መኪኖቹን እንዲከተሉ ያዟቸዋል። ወደ እንግዳ ማረፊያውም ስንመለስ ሊዝ ከሻወር በምትወጣበት ጊዜ ላይ ክሪስ አፍጥጦ ይመለከታታል። ከዚያም ወረቀቱንም ወደ አበባ የመቀየር አንድ አስማትንም ያሳያታል። አበባውንም ከሰጣት በኋላም ይስማታል። ከዚያም በዚህ መልኩም አንድ ላይ ይተኛሉ። ሊዝም ምናልባት ከዚህ በፊት ልክ እንዳላት ዕጣ ፈንታ ሊኖር እንደሚችል ትናገራለች። በሌላ በኩል እነ ኬሊ ከሩቁ ሆነውም ቢሆን የእንግዳ ማረፊያውን እየተከታተሉ ይገኛሉ። ከዚያም ክፍል ውስጥ ሊዝ ስትወጣ ይመለከቷትና ኬሊም ከሷ መጀመር እንዳለባቸውም ትናገራለች። ሊዝም ሐሳቧ ከከተማ የመውጣት ሲሆን ይሁን እንጂ እነ ኬሊ ግን ከሷ ጎን ሄደው መኪናቸውን ያቆማሉ። ከዚያም ኬሊ የኤፍቢአይ ኤጀንት መሆኗን በመናገር ራሷን ታስተዋውቃታለች። ከዚያም እሷን ማዋራት እንደምትፈልግም በመናገር ወደ መኪናዋ ውስጥም ታስገባታለች። ከዚያም ኬሊ ለሊዝ በቁማር ቤት ውስጥ የተፈጠረውን ነገር በሙሉ በቪዲዮ ታሳያታለች። ከዚያም የነገሯት ነገር ቢኖር ክሪስ እሷን በመጠቀም ከላስ ቬጋስ ሊያመልጥ እንደቻለ ነበር። ይሁን እንጂ አይምሮ በሽተኛ እንደሆነና ነገር ግን ደግሞ ትልቅ የአይምሮ ብቃትም እንዳለው ነበር የነገሯት። ምክንያቱም 2 ደቂቃ ወደፊት ሊፈጠር የሚችለውን ነገር በሙሉ ማወቅ ይችል ነበር። ከዚያም እነ ኬሊም የሊዝን እርዳታ እንደሚፈልጉም ይነግሯታል። ለዚህም ደግሞ የእንቅልፍ መድኃኒቱን በመስጠት ክሪስ ከሌላኛው ክፍል ከመውጣቱ ከ2 ደቂቃ በፊት የሚጠጣው መጠጥ ውስጥ ከታ እንድትሰጠው ይነግሯታል። ሊዝም ይህንን ለማድረግና እነሱን ለመርዳት በመስማማት ወደ እንግዳ ማረፊያው ተመልሳ ትመጣለች። ክሪስም መታጠቢያ ቤት በነበረበት ጊዜ ላይ ሊዝም የሚበሉትን ምግብ ማዘጋጀት ትጀምራለች። እናም የሰጧትን መድኃኒትም ለሱ የምትሰጠው ጁስ ውስጥ ትከተዋለች። ክሪስም ከመታጠቢያ ቤት ከወጣ በኋላ እሷን ያክፋትና ያዘጋጀችለትንም ጁስ ለመጠጣትም ይቀበላታል። ቢሆንም ግን ሊዝ ወዲያውኑ ታስቆመውና ከደቂቃዎች በፊት የተፈጠረውን ነገር በሙሉ ትነግረዋለች። ለክሪስም የነገሯት ነገር በሙሉ እውነት ከሆነም በሚል ነበር የጠየቀችው። ክሪስም በቁማር ቤቱ የተመለከተችው ነገር እውነት እንደሆነና ያለውም ችሎታም እውነት እንደሆነ በመናገር
በመናገር በቲቪው ላይ ከደቂቃዎች በኋላ የሚፈጠረውን ነገር በሙሉ ለሷ መናገር ይጀምራል። ይሄ ነገርም እንዴት እንደሚሰራ ባያውቅም ነገር ግን ከልጅነቱ ጀምሮ የነበረው ችሎታ እንደሆነ ይነግራታል። ሊዝም ችሎታውን በመጠቀም እሷን ሊያገኛት ተቻለ በሚል ትጠይቀዋለች። ቢሆንም ግን ክሪስ ችሎታውን ተጠቅሞ እሷን እንዳልጠቀመባትና ከዚህ በፊት እሷን ባይምሮ ተመልክቷት እንደነበረና በመጨረሻ ግን በዛው ቦታ ላይ ጠብቋት ሊያገኛት እንደቻለ ይነግራታል። ለዛም ነበረ በዛ ካፌ ውስጥ በየቀኑ እየተመላለሰ እሷን ሲጠብቃት የነበረው። ክሪስም ፖሊሶች የእሱን እርዳታ እንደሚፈልጉና ነገር ግን በሚፈልጉት መልኩ እነሱን መርዳት እንደማይችል ይነግራታል። ሊዝም እሷን ካገኛት በኋላ ችሎታውን ማስፋት እንደሚችል ትነግረዋለች። ክሪስም ፖሊሶች ግን ይህንን ነገር እንደማያውቁ ይነግራታል። ከዚያም ክሪስ ከእሷ ጋር አንድ ላይ በመሆን እቅድም ማውጣት ይጀምራል። ይህም እቅድ ሁለቱንም ከዛ ማምለጥ እንዲችሉ የሚያደርጋቸው እቅድ ሲሆን ነገር ግን ስራውን በጀመሩበት ሰዓት ላይ ባላሰበው መልኩ ክሪስ በኬሊ ይያዛል። ይህም ሊሆን የቻለው በጥሩ ልቡ ምክንያት ሲሆን ኬሊም እንዳትሞት ለሷ ሲከላከልላት ነበረ። ይባስ ብሎ ሊዝም ደግሞ በወንጀለኞቹ ትታገታለች። ኬሊም ክሪስን ወደ FBI ዋና መስሪያ ቤት ከወሰደችው በኋላ ሌላ ምርጫ እንደሌለውና እነሱን ብቻ መርዳት እንዳለበት ትነግረዋለች። ከዚያም ዜና ከፍታ እንዲመለከት በማድረግ ራሱን በቻለው አቅም በመግፋት የኒኩሌር ቦምቡ ይፈነዳ ይሆን የሚለውን ነገር እንዲያጣራ ትነግረዋለች። ቢሆንም ያንን ከመመልከት ይልቅ ግን ክሪስ የተመለከተው ሊዝ መታገቷን ነበረ። ከዚያም ቦምብ አጥምደውባት በፓርኪንጉ ቦታ ላይ እንደሚያስቀምጧትና ይህንንም ነገር ደግሞ ሪፖርተሯ ስትዘግበው ይመለከታል። እናም በመጨረሻም ያፈንጂም ይፈነዳባታል። በዚህ መልኩም ሊዝ የምትሞት ትሆናለች። ስለዚህም ክሪስ ለኬሊ በዚህ መልኩ መስራት እንደማይችልና እሱን ነፃ እንድታደርገው ይለምናታል። ቢሆንም ኬሊ ግን ክሪስን ወደሚታሰርበት ቦታ እንዲወስዱት ሁለት ወንዶችን ትጠራበታለች። ቢሆንም ክሪስ ግን ችሎታውን በመጠቀም ከነሱም አምልጧቸው ይሄዳል። ከዚያም ወደ ፓርኪንጉ ቦታም ያመራል። ኬሊም ተከትላ ወደዛ የመጣች ሲሆን ለምን እዚህ ቦታም ሊመጣ እንደቻለም ትጠይቀዋለች። ክሪስም ሊዝን እንደያዟትና በዚህ ቦታ ላይም እንደሚገሏትም ይናገራል። ከዚያም ኬሊ ያሏትን እቅዶች ትነግረዋለች። የመጀመሪያው እቅድ ክሪስን ወደ ፓርኪንጉ ቦታ እንዲወጣ ማድረግ ሲሆን ከዚያም የወንጀለኞቹ ስናይፐር ተኳሽም እሱን ተመልክቶት እንዲተኩስና የሞተም እንዲመስላቸው ነበረ። ነገሮችም እንዳሰቡት ይሄድና ክሪስም ራሱን የሞተ ያስመስላል። ከዚያም ፖሊሶቹም ስናይፐር ተኳሹን ባለበት ቦታ ላይ ተኩሱበት ይገሉታል። ከዚያም ኬሊ አሁን ወንጀለኞቹ እሱ እንደሞተ እንደሚያስቡ ትነግረዋለች። ስለዚህም ይህንን እድል በመጠቀም እሷን እንዲያድኑም ነበር ሐሳቧ። ክሪስም በጭንቅላቱ የተለያዩ መንገዶችን ቢፈልግም ነገር ግን በሁሉም ላይ ሊዝ መሞቷ እንደማይቀር ይናገራል። ስለዚህም ሌላ አማራጭን መፈለግ ይኖርባቸዋል። ከዚያም ክሪስ ራሱን እንደምንም በመግፋት ወደፊት ለመመልከት ይሞክራል። ይህም ወንጀለኞቹ ሊዝን በመኪናቸው እስከሚያመጡበት ጊዜ ነበር። በዚህ መልኩም እሷን የሚያመጡበትን መኪና ታርጋ ቁጥር ሊመለከት ችሏል። ለኬሊም ይህን ታርጋ ቁጥር በመናገር ፖሊሶችም መኪናውን እንዲይዙትም ያደርጋል። ከዚያም ክሪስ ለተቀሩት ፖሊሶችም ሊዝን ወደዛ ቦታ ከመውሰዳቸው በፊት እንዴት ማስቆም እንደሚችሉም ይነግራቸዋል። ከዚያም ክሪስ ፖሊሶቹን እያገዘ ወንጀለኞቹን መጨረስ ይጀምራሉ። በመጨረሻም 3 ወንጀለኞች ይቀራሉ። ይሁን እንጂ ሊዝን ግን ወደ አንደኛው መርከብ ውስጥ ይዟት ሊገቡ ችለው ነበር። ክሪስም ፖሊሶችን እያገዘም አንድ ባንድ ወንጀለኞቹን እንዲጨርሱ ያደርጋል። እናም በመጨረሻም ሊዝን በእጃቸው ያስገቧታል። ኬሊም አሁንም ቢሆን እንዳልጨረሱና ዋናውን የኒኩሌር ቦምብን ማግኘት እንዳለባቸው ትናገራለች። ከዚያም ክሪስ ስለ ቦምቡ ስህተት እንደሰራ ይናገራል። ምክንያቱም ቦምቡ አሁንም ይፈነዳ ይሆናል። ቦምቡን በፈነዳበት ሰዓት ላይ ሁሉንም ይገላቸዋል። ስለዚህም ክሪስ ነገሮችን ለማስተካከል በእንግዳ ማረፊያው ክፍል በድጋሚ ይነቃል። ከሊዝ ጋርም አብረው የነበሩ ሲሆን ወደ ውጪ በመውጣት ለኬሊ ስለ ሁሉም ነገር ይነግራታል። ቦምቡንም እንድታገኝ እንደሚረዳትና ነገር ግን ሊዝን ከነገሮች በሙሉ ውጪ ማውጣት እንዳለባቸው ነበር የነገራት። ኬሊም በዚህ ሐሳብም ትስማማለች። ክሪስም ሊዝን ከቀሰቀሳት በኋላ ሊሰራው የሚገባው ነገር እንዳለና ስራውንም ማቆየት እንደሌለበትም ይነግራታል። እሷም የሚመለስ ከሆነም በሚል ስትጠይቀው እንደሚመለስ ይነግራታል። ክሪስም በቀጣይ ኬሊን በሚጠብቃት ሰዓት ላይ ከጀርባ የሚያወራው ድምፁ ደግሞ የወደፊቱን ጊዜ በምንመለከትበት ጊዜ ላይ እንደሚቀየር በድጋሚ ይነግረናል። ኬሊም በመኪናዋ እዛ ከደረሰች በኋላ ይዘው ከቦታው ትሄዳለች። በዚህ መልኩም ቦምቡን ከመፈንዳቱ በፊት የሚያስቆሙት ይሆናሉ። ፊልሙ ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።